የጽናትና የኪራ ሰርግ እንግዲህ ሊደገስ ነው ማለት ነው። ሊደገስ ነው። አባባም ተስማምተዋል። ምክንያቱም ጽናት ነግራቸዋለች ማለት ነው። እውነታውን ከኪራ ጋር ምን እንዳላት ሁሉንም ነገረቻቸው ማለት ነው። እሳቸውን በደስታ ተቀብለው እንግዲህ ወደ ሀገራቸው ሰርግ ሊደግሱ ሄደዋል። እንግዲህ ሰርግ መራዊትና ናሆሜም አንድ ላይ ይደገስላቸዋል ብዬ አስባለሁ። የሰርጋቸው እንግዲህ መራዊት ጭንቀት ውስጥ ገብታለች። ዛሬ ሞታለሁ ነገ ሞታለሁ እያለች ማለት ነው። ነገ ማለት የመኖር ዋስትና የለኝም እኔ ምክንያቱም ይህን ሰሞን በጣም ውስጤ እየፈራ ነው እያለች ናሆሜን እያስጨነቀችው ነው። ለምን እንደሆነ አያውቅም። በጣም ውስጤ እየፈራ ነው አለች። ፈጣሪ ነው የሚያውቀው ማለት ነው ስለ ሁሉም ነገር። ፈጣሪ ገዳይም ነው መሀሪም ነው። ስለዚህ እኛ ብዙ መጨነቅ የለብንም። ሁሉንም ነገር ለአላህ ሱብሃነሁ ወተዓላ መተው ብቻ ነው ማለት ነው የኔ ውድ እና እኔ አንቺን ማጣት አልፈልግም። በቃ ግን ሁለተኛ እንደዚህ አትበይኝ፣ ውስጤ በጣም ነው የሚጨነቀው እያለ ነው ናሆሜ። ማለት ከባድ ነው። የሚወዱትን ሰው ማጣት ይከብዳል። ግን ደግሞ ይህን አክል ራሷን ውስጧን አሳምነዋለች እሷ ማለት ነው። እሞታለሁ እያለች በቃ ውስጧን አሳምነዋለች። ብዙ ልበ ታማሚዎች አሉ እኮ ፈጣሪ ነው የሚያውቀው ሁሉንም ነገር አይደለ እኛ አይደለንም። እና እንግዲህ ሁለተኛ እንደዚህ አይደለም እያለችው ነበረ። እንግዲህ ጽናት እንግዲህ አባቴ በመስማማቱ ደስ ብሎኛል፣ ሀሳቤን በመቀበሉ በጣም ደስ ብሎኛል። ግን ኪራ አሁን ያስጨነቀኝ ነገር እኛ ሰፈር እኛ አካባቢ እኮ እንትን ከሌለ ሴት ልጅ እንትን ከሌላት በጣም ነውር ነው። ምንድን ነው እንትን የምን እንትን አለ ኪራ። ወይ እንዴት እንደሳቁ አትጠይቁኝ። ዛሬ የምሬን ነው በጣም ነው የሳቁትኝና የምን እንትን አለ ኪሩቤል። ማለቴ ሴት ልጅ ልጃገረድ ካልሆነች በጣም ከባድ ነው እንደዛ። ኧረ ታዲያ እነሱ ምን የት ያውቃሉ? አላት እላለሁ አለ። ወይ እናቴ አላት እላለሁ። አይ እንደዛ ሳይሆን እነሱ በሚያውቁት መንገድ ያውቃሉ አለች። አይ ብቻ ለማንኛውም ወደዛው ስንደርስ እሱን እናስብበታለን። አሁን እንተኛ አለ ኪሩቤል። እውነቱን ነው። የምን ጭንቅ እናቴ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ጽናት ድራማ ዛሬ ተለቋል ማለት ነው። ጽናትዬ እንግዲህ ሴት ልጅ እንትን ከሌላት በጣም ነውር ነው ብላለች። ታዲያ አስቀድመሽ ሰጥተሽ ያለ ኪራ ምን ይደረግ? አሁን ምንም ማድረግ አይቻልም ማለት ነው። አብሽሪ። ያው ማለት ሌላ ሰው ለሌላ ሰው ሰጥተሽው ቢሆን ሌላ ሰው ወስዶት ቢሆን አዎ በእርግጥ እንኳን አይደለም የአካባቢውን ሰው ባልሽን ራሱ ትፈሪዋለሽ ማለት ምን ብዬ እንደዚህ የሆነ አለ። ባለፈ ለታ ምን አየው መሰላችሁና እዚህ ዩቲዩብ ላይ ባሌ ልንጋባ ትንሽ ቀን ነው ይቀረንና ስለዚህ ባሌን ዋሽቻለሁ፣ አሁን ማገባውን ባሌን ዋሽቻለሁ። ምን ብለሽ ዋሸሽው ሲላት ድንግል ነኝ ብዬ ዋሽቻለሁ እና ምን ማድረግ አለብኝ እያለች ነበረ ማለት ነው። አይ ጉዳይ ውሸት እኮ ትልቁ በሽታ ውሸት ነው። አሁን ምን አስዋሸሽ? ቀበቶና አውልቆ ነው 40 የሚገርፈሽ። እንግዲህ እሱ አንቺ ትወጪዋለሽ ለማን እንደሰጠሽ ትናገራታለሽ ማለት ነው። የዛን ቀን ከባድ ነው እና ጽናትም ደግሞ ይሄ ነገር አስጨንቋታል። ብቻ ለማንኛውም ወደዛው ጠጋ ብለን እሱ ሲደርስ እንወያይበታለን። አሁን እንተኛ ለኪራ ተኙ ማለት ነው። ሰኒዬ ደግሞ በቃ ስለ ፍቅርም ሆነ ስለ ትዳር ማንም ሰው እንዲናገረኝ አልፈልግም ተውኝ አለች። በቃ ተውኝ እንዴ አሰበውም እንዴ እንዳልመጣላችሁ ከፈለጋችሁ ቤታችሁ አልመጣም አለች። የእውነት በጣም ተናዳለች። ፍቅር ትዳር እናንተ ትቀልዳላችሁ እንዴ? ፍቅርም ሆነ ትዳር ለኛ ቤት ገዳይ ነው። በቃ ተውኝ አለች። እኔ ራሴን ወንዶች እንዳያስቸግሩኝ ብዬ ነው ቀለበት ገዝቼ ራሴን ያሰርኩት። በቃ ማንም በፍቅር እንዲቀርበኝ አልፈልግም። ስለዚህ ባካችሁ ተውኝ ብላ እየተማጸነች ነው። ክብሮሜም ደግሞ ቤቷን እየጠረገላት ወረቀቱን እንድትሰጠው ማለት ነው። ወይኔ እንዴት እንዳሳቀኝ እንትና ክብሮሜ ቤቱን እየጠረገ መጣች። ቤት እየጠረግክ ነው እንዴ? 40 ደቂቃ ልስጥ ካሆነም ስትለው አንቺ ኮሰረት አሁን እኔ ወረቀቱን እንድትሰጭኝ እንጂ ሰራተኛ አይደለሁም እሺ አላት። ኧረ ከዛ አሰለችው። አሁን ወረቀቱን ትሰጭኛለሽ? አትሰጭኝም? አልሰጥም። ምን ታመጣለህ? አንዴ ሲጮህባት ብቻ ብድግ ብላ ሄደችና ወረቀቱን ይዛለት መጣች። ይስቃል ደግሞ እኮ ለዚህ ነው እንደ ፉዬ ገላ ብን ጥጋብሽ እንደዚህ እስካሁን ትያችኝ። አይ ጥጋብ ሳይሆን
ስትጮህ ጎረቤት እንዳይሰማ ብዬ ነው እንጂ ምናምን አለች አይደል አለና ወረቀቱን ይዘው ውልቅ አለ ማለት ነው። ከዛም እሷ እንግዲህ እህቷ ጋር ደውላ እህቴ ግን እኔና አንቺ መቼ ነው በአይነ ስጋ የምንገናኘው? እባክሽን ነይና ከብቸኝነት አውጭኝ። እኔ እኮ ብቸኝነት ሰልችቶኛል፣ እባክሽን እህቴ እያለች እንግዲህ እህቷን እየተማጸነች ትገኛለች። እህቷ የት እንዳለች አላውቅም። እንግዲህ ብቸኝነት እኮ እንዳይሰማሽ ነበረ ጽናትና መራዊት እየደከሙ ያሉት። አንቺ ግን እንደዚህ አይነት ነገር እንዳትናገሩኛልሽ እና ዘላለምሽን እንደዚህ ወይ ገዳም ግቢ እንደ ሞለክሲዎቹ ማለት ነው። እሱ ይሻላል እኮ እንደውም ጽድቅ አለው የፈጣሪን መንገድ መከተል ማለት ነው። እውነት ነው እኮ አንዳንድ ጊዜ ካጉል ፍቅር ካጉል እንደዚህ ከመነካካት ከምናምን ጽድት ብሎ በቃ ከሞለክሲዎቹ ጋር ገዳም ቁጭ እንደሱ ይሻልሻል ማለት ነው የኔ ውድ። እና ሰው እንዳይጭቅጭቀኝ ብዬ ነው እኔ ቀለበት አስሬ ለራሴ ገዝቼ ያሰርኩት። ስለዚህ ተውኝ በቃ አለች። ወይኔ ያስቀየምናት በቃ ተቀየመችን ብለው መራዊትና ጽናት እየተጨነቁ እየተጠበቡ ሲገኙ ጥላቸው ስወጣ ጽናት ልትከተላት ስትቆይ ኮጅ ባንቺን ያናግራታለሁ አለ እንጉንተና ማለት ነው። ቅዱስ ሄደና ሲያናግራትም ምንም መልሳታች አፋፏን አላት ማለት ነው። ከዛ አንተስ ምን ሆነህ ነው ስትለው እኔ ምን ሆንኩኝ አላት። አይ ምናልባት አንተም የሆነ ነገር ሆናል ቤት ላይ ይታወቃል ስትለው አይ ምንም አልሆንኩም፣ የቤተሰብ ፍቅር የጓደኛ ፍቅር ብቻ ምንድን ነው የሆንከው? ማን ነው ልብህን የሰበረው ስትለው አይ እዚህ ይሄ ሁሉ ከጠራሻቸው ውስጥ እኔ የለሁበትም አለ። ስለዚህ ብቻ በድጋሚ ስንገናኝ ሁሉንም ነገር ነግርሻለሁ ብሎ ጥሏት ሄደ። ምን አይነት ደረቅ ነው ይሄ ደግሞ አፌን አሳያዘኝ እኮ ማውራው ሁሉ አሳጣኛለች። እንግዲህ ክብሮሜ በነገራችን ላይ ሊጠጋት ይፈልጋል በፍቅር ማለት ነው። ግን እሷ በጭራሽ ማለት ነው። እና ጽናትና መራዊት ስለሷ ኩሽና እያወሩ እያለ ከች ብላ መጣችባቸው። ያኔ አኩርፋ የወጣቸውን ሁሉ ረስታ እኔ በራብ ልደፉኝ ነው እናንተ እዚህ ቆማችሁ ምናምን አለች። ወይ እነሱ ደንግጠው በሳቅ ከዛ ወይኔ ቅድም እኮ ያለችውን ረስተዋለች እቺ እብድ የሆነች ልጅ አለች። እናም ልጅቱ በቃ ማለት በእህቷ ስላየችው አንዳንድ ጊዜ እኮ ያስተምራል ማለት ጎረቤት ሲታማ ለኔ ብላ ስማ ይባላል አይደለ? እና አንዳንድ ነገሮች አስተምሯችሁ ያልፋሉና ብቻ እሷ የእህቷ ቁስለት ውስጧ አለ። እንደዛ የምትወደውን ባሏን አሳጥቷታል፣ የባሏ ቤተሰቦች አሰቃይተዋታል እህቷን ማለት ነውና ያ የእሷ ፋንታ እኔንም ይደርሰኛል እያለች እንግዲህ ራሷን ከፍቅር አርቃ ትገኛለች። ግን ደግሞ የሰው ልጅ ትዳርም ሆነ ያለ ፍቅር መኖር አይችልም። እንዴት እንግዲህ እሱ ፈጣሪ ያግዝሽ፣ ሌላ ምን ይባላል?